በለሲቱ ስታቆጠቁጥ በጋ እንደመጣ ታስታውሳላችሁ፣ ታውቃላችሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርጉ። በየቀኑ አዲስ ነገር ነው የምናመጣላችሁ። እንዴ ታዲያስ ወደ ነው አመጣላ አዳዲስ ነገር ነው ማመጣ። እኔ ካላመጣው አንተ አስማም፣ እኔ ካልተናገርኩ አንተ አስማም፣ አንተ ካልሰማኝ ደግሞ እኔ አልናገርም ማለት ነው። እንካ በንካ ማለት ይሄ እኮ ነው። እንካ በንካ። ስለዚህ ሰብስክራይብ አድርግ፣ ሸር አድርግ። ያው እንግዲህ ዘመነ ካሴ ቀዳሽነን፣ አራሽነን፣ ተኳሽነን፣ ነጋሽነን ባለው መሰረት ቀዳሽ ሆናለሁ። መጽሐፍ ቅዱስ ጠቅስላል እየጠቃቀስኩኝ ነው። ጠቀስቀስ አርገ ብላ ይባላል። ታው እንጂ ከዛም ጠቀስ ከዋዚው ማር ከዛች ከዋዚው ሰናፍንጫንም ጠቀስ አርግና ይላል። በቃ በተለይ ሰናፍንጭ ጠቀስ አርገ አስተ በዚህ በአፍንጫ ኃይለኛ ጠቀስቀስ አርገ ብላ ይባል። ስለዚህ ጠቀስቀስ እናደርግልሃል። ከሁሉም ከጀግንነቱም ከቅዳሴውም ከአራሹም ጠቀስቀስ እያደረግኩ አመጣላለሁ። እናስ ሂድ። ስለዚህ ምን ጌታ ኢየሱስ ክርስቶስ ለሐዋርያቶች ምን በለስ ስታቆጠቁጥ በጋ እንደቀረበ ታውቃላችሁ። በለሲቱ ስታቆጠቁጥ ጊዜው እንደደረሰ ቀኑ እንደደረሰ ታውቃለህ። ማን ነው ይሄን ያለው? የዓለም ንጉሥ፣ የዓለም ፈጣሪ፣ የዓለም አዳኝ የሆነው ኢየሱስ ክርስቶስ ነው ይሄን የተናገረው። እጠቅስልሃለሁ። ስለዚህ ዛሬም የኢትዮጵያ ትንሣኤ፣ የኢትዮጵያ መጻኢ ዕድል የሚወሰንበት ጊዜው ደረሰ። ለምን አትለኝም? በምን በለኛ እነግርሃለሁ። ሰብስክራይብ አድርግ። እነግርሃለሁ። ሰብስክራይብ አድርግ። አንተ ዛሬ በጎጃም እንደዚህ ሆነ፣ በጎንደር እንደዚህ ሆነ፣ በሸዋ እንደዚህ ሆነ፣ በወሎ እንደዚህ ሆነ፣ በወለጋ እንደዚህ ሆነ አልልህም። እየታየ ነው አልልህም። እየተደረገ ያለውን ውጊያ፣ እየተደረገ ያለውን ጦርነት አልነግርም። ታውቃለህ። እያየ ነው። ምድር ቁና እንደሆነች እያየ ነው፣ እየሰማህ ነው። ያን አልልም። የምልህ ሌላ ነገር አለ። ስማኝ። ሰብስክራይብ ዳርጋ ኧረ አነካክ ይላሉ። ተመልከት። ይሄ በሳቅ በፈገግታ አራተኛ ዙር የእንትና የቴዎድሮስ ያሰለጥናቸው የማተማተ አረዳ አለበቃ። እንዲህ እኮ አንዳንዱ ሰው እንዲህ ያቁነጠንጠዋል። እንዲህ ቆንጆ ሽለላ ወይ ፉከራ ሽማግሌ ሆኖ ጭራው እያለ ያቁነጠንጠዋል። ሆይ ይላል እኮ አንተ። እንደዛ ነው የሚያቁነጠን። ሂድ እነግርሃለሁ። በጎጃም ይሄን ያህል ጦር ሞተ፣ ተደመሰሰ። በወሎ በሸዋ እንደዚህ ሆነ፣ በእንትን ምን በወለጋ በመተማ አልልህም። እየሰማኸው ነዋ። የመጨረሻው ሰዓት ምን በለሲቱ ስታቆጠቁጥ በጋ እንደመጣ ታውቃለህ። ማን? የዓለም ንጉሥ የሆነው ጌታ ኢየሱስ ክርስቶስ ለአማራ ትንሣኤ፣ ለኢትዮጵያ ትንሣኤ የደረሰ መሆኑን በዚህ ታውቃለህ። በምን? በየወረዳው፣ በየቀበሌው፣ በየምናምኑ ሚሊሻ ምልመላ፣ ወታደር ምልመላ በኮታ ይሄን ያህል አምጣ ሲባል ቀኑ እንደደረሰ ታውቃለህ። የመጨረሻው እንደሆነ ትሰማለህ፣ ታውቃለህ። ይሄ ነው ምልክቱ። ሌላ ምንም ምልክት የለም። የመጨረሻው የመንግስት የመጨረሻው ካርድ ይሄ ነው። አዋጣ። በቀበሌ በወረዳ ይሄን ያህል ሚሊሻ አምጣ፣ ይሄን ያህል ሰው አምጣ፣ ይሄን ያህል ወታደር በግዳጅ አምጣ። እንዴቱ ነው አንተ? ደርግ እንዴት ሲወድቅ ትዝ አይልህም? እኔ ቦርድ የወጣ ሁሉ አንካሳው አልቀረም፣ ሰበሰበ እና ለአባት ጦር አልቀረም፣ ምን አልቀረም። በመጨረሻው ሰዓት በህዝብ ማዕበል እናቴ ድል አታደርግም።
ሺህ ሚሊሻ ሺህ አድማ በታኝ ቢሰበሰብ የፋኖን ትግል ወደኋላ የሚጎትት ምንም አንዳች ኃይል የለም ከማለቅ በስተቀር። በግድ የምታመጣው አስገድደ የምታመጣው ደግሞ ወይ እጅን ይሰጣል ወይ ይሞታታል እንጂ ተዋክቶ ድል አያደርግም። እመነኝ፣ ድል አያደርግም። በግድ የምታደርገው ነገር ውጤት የለውም። ወደህ ፈቅደህ ስትዋጋ፣ ወደህ ፈቅደህ ስትቆም፣ ለሀገርህ ለወገንህ ስትቆም ያኔ ድል ታደርጋለህ። ሺውን ትነዳለህ። አንተ ነግሬሃለሁ ብዙ ጊዜ። ውጋዴ ላይ 3 ወር ሙሉ 14,000 ጦር ከቦን፣ 2,000 የማንሞላ ከቦን። እመን 3 ወር ሙሉ 2,000 ለ14,000 ጦር፣ ያም በመካናይዝ በምናምን የታጀበ ለዓላማ ለሀገራችን ለወገናችን ስለሆነ የምንዋጋው፣ ቆርጠን ስለሆነ ሞትን ተጸይፈን ስለሆነ በ3 ወር ውስጥ ድል አደረግን። አንበረከክ ነው። ይሄ ነው አንተ አንበረከክ ነው። ሂድና ታሪክ አንብብ፣ ዘክር። ሂድ አንብብ፣ ዘክር። ምን እኔ እኮ እንዴ መቼም እንዴ እኔ እርግጠኛ ነኝ ይሄን መጽሐፍ ብዙዎቻችሁ ገዝታችኋል። ይሄንን ገዝታችኋል። አንብቡት፣ እንዴት እንደሆነ ታሪኩ ገዝታችኋል። ገዝተሃል። ይሄን መጽሐፍ እንዴት እንደሆነ ታሪክን አንብብ፣ ገድል አንብብ። እውነተኛ የሆነ ወታደር 3 ወር ሙሉ እግራችን ጫማ ከእግራችን ሳይወልቅ የለበስነው ፋቲክ ሳይወልቅ ሌሊት አንዳንድ ጥብኛ ዳቦ እየበላን 3 ወር ሙሉ ያለ አንድ ቀን እረፍት ውጊያ 14,000 የሶማሌ ጦር 2,000 መካናይዝድ 2 ብርጌድ መካናይዝድ ተጨምሮ እኛ ግን በዛን ጊዜ የነበሩ ታዋጊዎቻችን እነ ዘመርኩን ማነው ስማቸው ጠፋኝ እንጂ ኮሎኔል ዘመርኩን እነ መቶ አለቃ እሸቱ በኋላ ሻምበል ሆኗል። እነሱ እኮ አንተ እንዴት አድርገው እንደሚያው 5 ሰው በዚህ ሄድ ይላል፣ 5 ሰው በጎን ይሄዳል፣ 5 ሰው ፊት ለፊት ይሆንና ብርጌዱን እንገጥመዋለን፣ እናንጫጫዋለን። 15 ሰው ለአንድ ብርጌድ፣ 15 ሰው ለአንድ ብርጌድ ግራ እስከሚገባው ድረስ ጠላት በዚህ ስናጣድፈው እዛ ድው ይላል፣ እዚህ ድው ይላል። እዛ ምንድነው ምን ማዕበል መጣብን ብሎ ሽርጡን እያሸረጠ ነበር የሚፈተለከው። አንተ 2,000 ምናምን ለ14,000 ጦር 3 ወር ሙሉ ተዋግተን ሐምሌ 5 ተዋግተን ሐምሌ 10 ስንዋጋ ነው ጥይት አለቀብን። የመጨረሻ ጥይት አለቀን። እነግርሃለሁ፣ ጥይት አለቀብን። አንዳንድ ጥይት አስቀራለ። አንዳንድ ለራስ መጥፊያ እጅንም አሰጥም፣ እጅን እንዳሰጥ ለራስ መጥፊያ አንዳንድ ቦምብ ወይም አንዳንድ ጥይት አስቀረን። ሐምሌ 10 ሌሊት ላይ ሰብረን ለመውጣት ወይም ሂደት ሰብረን ገብተን ጥይት ምናምን ለመዝራት ቆርጠን የጨበጣ ውጊያ ለመግባት ዝግጅት እያለን የሶማሌ ጦር ሰይድ ባሬ ባስቸኳይ ወደኋላ ሲላቸው መረጃ መጣ። ኩልሚሶች እኛ ጋር ነበሩ። ተሽሎክልኮ ሄደልህ። እንዴት ነው ስንል አራ ሶማሌ ሄዳለች። እንዴት ነው በምን ስሌት ያለም ሄዳለች፣ ተሸንፋ ሄዳለች። ወደፊት አሰሳ ፀሐይ ቦገግ ስትል አሰሳ ስንሄድ የሬሳ ክምር ነው ያገኘነው። አንተ የሬሳ ክምር። ከዛ ስንሄድ ሎጂስቲክ እንዳለ አንድ ትልቅ አዳራሽ ሙሉ ሎጂስቲክ በትልቅ ድንኳን ውስጥ የሌለም ቴምሩ፣ ሲጋራው፣ ሩዙም፣ ዘይቱ፣ ነዳጁ ሄድ። አንተ እንደዚህ ነው ቁርጠኛ የሆነ ወታደር፣ እውነተኛ የሆነ ወታደር እንዲህ ነው በጥቂት ሰዎች የሚያርበደብደው። ይሄ ነው። አንድ ሽፍታ እኮ ሀገር ያስጨንቃል። አንተ አንድ ሽፍታ መንደር ያስጨንቃል። ስለዚህ 30,000 ሚሊሻ ብሰበስብ ዋጋ የለውም። የመጨረሻው ነው። የመጨረሻው ስለሆነ ነው ይሄ ያለ። ምክንያቱም
በለስ ስታቆጠቁጥ በቃ እንደቀረበ ታውቃለህ። መንግስት ሚሊሻ በመዋጮ አምጣ ካለ፣ መንግስት በመዋጮ ጦር አምጣ ካለ የመጨረሻው እንደሆነ እወቅ። ሱሪውን እናስወልቃለን የተባለው፣ ቀበቶውን እናስወልቃለን የተባለው፣ ዱላውን እንቀመዋለን የተባለው ፋኖ እህል ከልቡ ስለሚዋጋ ለህልውናው ለሀገሩ ሲል ስለሚዋጋ ሺውን ይነደዋል። አንተ ሺውን ይነደዋል። ሚሊሻ በለው አድማ በታይ በለው ሰራዊት በለው ሺውን እየነዳል ነው፣ እያርበደበደ ነው። ከትናንት ወዲያ ስብሰባ ነበራቸው እነዚህ ጄኔራል ምናምን የምትል ታላላቅ ስብሰባ። ጭንቅ እንዴት ነው? ምን ይሁን? እንዴት ይሁን? ያለ አቤዴዴ ሄድ እንዲህ ነው የሚያስጨንቀው። አንተ እንዲህ ነው አማራይቱ ልጅ እያስጨነቀ ያለው። እንዲህ ነው እየፎከረ ያለው። እኔቱ ይልሃላ፣ አረንዛው ጎጄ ይልሃላ፣ አረንዛው ሸዋ፣ አረንዛው ወሎ፣ አረንዛው ጎንደሬ። አረ እንዴት ነው? በየት እንዴት አካባቢ እንዴት ነው? የማንን እጅ የማንን ክንድ ነው አንተ የምትጨብጠው? ነጸዳሉ የሚሉት ያ ባንዳው አላየህም? ጸዳለ ነው ምናምን የሚባለው ባንዳ ለሄዶ የገባ ወዮ በፋኖ አይን ውስጥ ገብቷል። ጸዳለ በፋኖ አይን ውስጥ ገብታል። አታመልጥም። ግንባር ነው፣ እያተዋጋ ነው ከነ ብርሃኑ ከነ ጀነራል መሐመድ ጋራ ሲቪልን ህዝብ፣ የአማራን ህዝብ፣ የአማራን እናቶች እየገደልክ ነው። በሞርተር በመድፍ እያስገደልክ ነው። በፋኖ አይን ገብታል። አወዳደቅህ ሰዎች እንደሚገደሉት አይደለም። አሰቃይተን ነው ምንገልህ። አይንህ እያየ ተሰቃይተህ በአንድ ጥይት አይደለም ምንገልህ። አንተን አሰቃይተን ነው ምንገልህ። ለምን? ዋጋ መክፈል አለብህ። ሞት ምን ያህል አጸያፊ እንደሆነ ምን ያህል አስፈሪ እንደሆነ እንድታውቅ አድርገን ነው ምንገልህ። አለን እጎንነን። እመነኝ። የባንዳ ምስቱ እንዴት እንደሆነ እናሳያለን። አላየም? እንደ በየከተማው ባንዳ የሚሊሻ መሪ የምናምን የፖሊስ አዛዥ ምናምን እየተባለ እንዴት አድርጎ ፋኖ እንደሚቀልበው አላየህም ወይ? አልሰማህም ወይ? እያየ እየሰማኗል። እንዲህ ሸክ አድርገሃል፣ ተንቀጥቅጣል። ምንም ማምለጫ የለም። እመነኝ። ስለዚህ በለስ ስታቆጠቁጥ ምን በጋ እንደቀረበ ታውቃለህ። ስለዚህ የብልጽግና መውደቂያ የብልጽግና የመጨረሻው ሰዓት ስለሆነ ሚሊሻ ዋጣ፣ በየወረዳው በየቀበሌው ሚሊሻ ይሄን ያህል አንተ በግዳጅ አስገድዳ ምተል ሊዋጋልህ አስገድዳ ምተ መሳሪያ ብትሰጠው ጥሎል ይሄዳል፣ ወይም ሄዶ ወለፋኑ እጁን ይሰጥልሃል። ይሄ ነው ያለው። በቃ ሪያሊቲው ይሄ ነው። አቤት እንግሊዘኛው ሪያሊቱ ፋክቱ ይለዋል። አንተ